በዓለም ላይ ያለውን ቀውስ እያባባሰ የሚገኘው በመካከለኛው ምስራቅ እየተስተዋለ ያለው ውጥረት ዛሬም እንደ ወትሮ ሁሉ ያለምንም መፍትሄ ተባብሶ ቀጥሏል። መላው ቀጠናውን ሲያተራምስ የነበረው ጦርነት በጊዜያዊ ተኩስ አቁም ስምምነት ለጊዜውም ቢሆን ፋታ ያገኘ ቢመስልም ነገር ግን ሁለቱ አገሮች ዘላቂ የሆነ ስምምነት ላይ ለመድረስ ባለመቻላቸው አሁንም እየታዩ ያሉ ሁኔታዎች እጅግ አሳሳቢ እየሆኑ መጥተዋል። በዛሬው ዕለት ከሁለቱ አገራት ጋር ማለትም ከአሜሪካና ኢራን ጋር በተያያዘ አዳዲስ መረጃዎች ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎችን ወደ ፓኪስታን ልኬያቸዋለሁ፣ በነገው ዕለት በእስላማባድ ድርድሩ ይደረጋል በማለት በትሩ ሶሻል ሚዲያቸው ላይ መረጃውን አስተላልፈዋል። ይህን የፕሬዝዳንቱን መልእክት ከተመለከቱ በኋላ በርካታ ሰዎች ጦርነቱ እስከ ወዲያኛው ይጠናቀቃል በሚል ተስፋ ቢያደርጉም ሆኖም ግን ከዚሁ ጋር ታይዘው ኢራን ይህንን ስምምነት የማትቀበል ከሆነ ጦርነቱን እንደ አዲስ እንጀምረዋለን፣ የኢራን መሠረተ ልማቶች አንድም አይተርፉም በማለት አሁንም አደገኛ የሆነ መልእክታቸውን አሰራጭተዋል። አንዳንድ የቀጠናው ተንታኞች እንደሚሉት ፕሬዝዳንቱ ይህንን የተናገሩት በኢስላማባድ በሚደረገው ድርድር ላይ ከወዲሁ ኢራን ላይ ጫና ለማሳደር የተደረገ ስልት ነው እያሉ ይገኛሉ። በኢራን በኩል ዳግም ይደረጋል ስለተባለው ድርድር በግልጽ የተባለ ነገር ባይኖርም የኢራን ፓርላማ አፈ ጉባኤ አስቀድሞ እንዳሉት ግን ከስምምነት ለመድረስ ገና ልዩነቱ ሰፊ መሆኑን አመላክተዋል። የኢራን አብዮታዊ ዘብ በበኩሉ በባህረ ሰላጤው የሆርሙዝ ወሽመጥ ላይ ጥሎት የነበረውን እገዳ ይበልጥ በማስፋት ቀደም ሲል መርከቦች በሰላም እንዲያልፉ ክፍት አድርጎት የነበረውን ኮሪደር ጭምር መዝጋቱን አስታውቀዋል። አብዮታዊ ዘቡ በባህር ኃይሉ በኩል ባወጣው አዲስ መግለጫ አሜሪካ በኢራን ወደቦችና መርከቦች ላይ የጣለችውን ማዕቀብ እስካላነሳች ድረስ ስልታዊው የውሃ መስመሩ ሙሉ በሙሉ ዝግ ሆኖ እንደሚቀጥል አውጇል። በሁለቱ ሀገራት መካከል ምንም እንኳ የተኩስ አቁሙ ስምምነት እስካሁን የቀጠለ ቢሆንም ውጥረቱ ግን እያየለ አንድ ሁለት መመላለሳቸውን ተያይዘዋል። ኢራን ባለፈው አርብ ዕለት መርከቦች በእርሷ ፍቃድ መሰረት የተወሰነ ክፍያ በመክፈል ማለፍ እንደሚችሉ ገልጻ የነበረ ቢሆንም ነገር ግን አሁን አቋሟን በማክረር በብሔራዊ ሚዲያዎቿ በኩል ባስተላለፈችው ማስጠንቀቂያ ይህን ክልከላ ጥሶ ለማለፍ የሚሞክር ማንኛውም መርከብ ያልሰማችው ስሙ የጥቃታችን ኢላማ ይሆናሉ ብላለች። ኢራን ይህንን እርምጃ የወሰደችው አሜሪካ በኢራን ላይ የጣለችውን የባህር ላይ ማዕቀብ በሁለቱ አገራት መካከል ያለውን የተኩስ አቁም ስምምነት እንደመጣስ ይቆጠራል ካለች በኋላ ነው። ዶናልድ ትራምፕ ኢራን ባለፈው አርብ የነዳጅ መተላለፊያውን ሙሉ በሙሉ ከፍቻለሁ ማለቷን ተከትሎ ቴህራንን አመስግነው የነበረ ቢሆንም ነገር ግን ኢራን አንድ ቀን እንኳ ሳይሞላ ወሽመጡን መዝጋቷን ስታሳውቅ ትራምፕ ኢራን በእኛ ላይ ትንሽ ብልጠት ማሳየት ፈልጋለች፣ ነገር ግን የሚቀየር ነገር የለም ብለው ነበር። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ ከአሜሪካ ጋር የሚካሄደውን ጦርነት ለመቋጨት በሚደረገው ድርድር መሻሻሎች ቢመዘገቡም ነገር ግን ሁለቱ ወገኖች አሁንም ለመጨረሻ ውይይት ሩቅ መሆናቸውን ተናግረዋል። ባለፈው ሳምንት በፓኪስታን ኢስላማባድ የኢራንን ተደራዳሪ ቡድን የመሩት አፈ ጉባኤው ጋሊባፍ ባለፈው ሳምንት በፓኪስታን ተገኝተው ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና ከሌሎች የአሜሪካ ልዑካን ጋር ንግግር ማድረጋቸው ይታወሳል። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር በነገ ዕለት እዚያው ፓኪስታን እንደሚካሄድ ዶናልድ ትራምፕ በዛሬው ዕለት ይፋ አድርጓል። ባለፈው ሳምንት ከተደረገውና ካልተሳካው ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ጉዞዎችን አግደው ኢራን ከጦርነቱ መጀመር ወዲህ ዘግታው የቆየችውን ወሳኙን የባህር መተላለፊያ ከከፈተች በኋላም የአሜሪካ እግድ ጸንቶ እንደሚቆይ ትራምፕ መናገራቸው ይታወቃል። በዚህ ያልተደሰተችው ኢራን ትናንት በድጋሜ ወሽመጡን ዘግታለች። የኢራኑ ፓርላማ አፈ ጉባኤ ጋሊባፍ ትናንት በመንግስት ቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ የጣለችውን እግድ የተሳሳተ ግምገማና ውሳኔ ሲሉ ጠርተው እገዳውን የማያነሱ ከሆነ በወሽመጡ በኩል የሚደረግ ማንኛውም ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበር ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝና ለሁለት ወይም 3 ቀናት ያህል አሜሪካ ሆን ብላ ከበባ ፈጽማለች። ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉ አፈ ጉባኤው የአሜሪካውን ውሳኔ በጠንካራ ቃላት ተችተዋል። አሜሪካ በሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ጋሊባፍ ኢራን በጽናት በመቆም አሜሪካን ትጋፈጣለች ብለዋል። ይህንን የአሜሪካን እቅድ እኛ እንደ ተኩስ አቁም ስምምነት ጥሰት ነው የቆጠርነው፣ እንዲህ አይነት እርምጃ የሚወሰዱ ከሆነም ጥቃት እንደምንፈጽም ተናግረናል ሲሉ አቋማቸውን ግልጽ አድርጓል።
የኢራን ቁልፍ ሰው ጋሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት መዋቅር ውስጥ ቁልፍ ሰው ሆነው የወጡ ፖለቲከኛ ሲሆኑ ባለፈው ሳምንት ኢራንና አሜሪካ በእስላማባድ ባደረጉት ንግግር ላይም የቴህራንን ልዑክ መምራታቸው ይታወሳል። በሁለቱ ሀገራት መካከል ያለው ውጥረት መባባሱን የሚያሳዩ ሌሎች ወታደራዊና ዲፕሎማሲያዊ እንቅስቃሴዎች እንዳሉ መረጃዎች አሁንም እየወጡ ይገኛሉ። አልጀዚራ እንደዘገበው ኢራን የወደሙባትን የሚሳኤል ማስወንጨፊያዎችን በፍጥነት እየጠገነችና እየገነባች ትገኛለች በማለት የአብዮታዊ ዘቡን የጦር አዛዥ በዋቢነት ጠቅሶ ዘግቧል። የኢራን አየር ኃይል አዛዥ ጀነራል ማጂድ ሞሳቪ በአሁኑ ሰዓት የሚሳኤልና የድሮን ማምረቻ ተቋሞቻችን በፍጥነት እየተሰሩ ነው፣ ምንም እንኳ ጦርነቱ ቢቆምም ለዳግም ጦርነት ግን ዝግጅታችን ይቀጥላል ማለታቸው የቀጠናውን ሁኔታ ይበልጥ አሳሳቢ አድርጎታል የሚሉም አሉ። ምንም እንኳ እዛም እዚህም የጦርነት ወሬዎች በሰፊው እየተናፈሱ ቢሆንም በዛሬው ዕለት ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ያሰራጩት መልእክት ደግሞ ጉዳዩን በማስመልከት መላው ዓለም ተስፋ እንዲያደርግ አስችሎታል። የኔ ተወካዮች ወደ እስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል ፕሬዝዳንቱ። በመጀመሪያው ዙር ባለመስማማት የተጠናቀቀው የእስላማባድ ድርድር አሁንስ ይሳካ ይሆን በሚል ዓለም በጉጉት እየጠበቀ ይገኛል። የዋይት ሃውሱ አለቃ ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገልጸው በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በአገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንመታቸዋለን በማለት የተለመደ ዛቻቸውንም አስተላልፈዋል። ባለፈው ሳምንት የኢራን ስልጣኔ በሙሉ ይወድማል ካሉ በኋላ ሁለቱ ሀገራት የጊዜያዊ የተኩስ አቁም ስምምነት ላይ ቢደርሱም የትራምፕ ስልጣኔን እናወድማለን ዛቻ ግን በበርካቶች ሲወገዝ ቆይቶ ቢሆንም አሁንም ግን የኢራን መሰረተ ልማቶችንና እያንዳንዱን ድልድዮች እንደሚያወድሙ በድጋሜ እያስጠነቀቁ ይገኛሉ። አሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልዑክ የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈጉባኤው መሐመድ ባጌር ጋሊባፍ ተመርተዋል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሐዊና ምክንያታዊ የሆነ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አድርጋለሁ፣ የማይቀበሉት ከሆነ ግን ወየላቸው እያሉ ነው። ንግግሮቹ የማይሳኩ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የአገሪቱ ድልድዮችና የኃይል ማመንጫዎች በፍጥነት ይመታሉ፣ በቀላሉም ይወድማሉ ሲሉ አስጠንቅቋል። በኢራን በኩል እስካሁን ሁለተኛ ዙር ድርድር ሊደረግ ስለመሆኑ በግልጽ የተባለ ነገር ባይኖርም ነገር ግን የኢራን ምክትል ውጭ ጉዳይ ሚኒስትር አስቀድሞ ለቀጣዩ ዙር ድርድር የተቆረጠ ቀን አለመቀመጡን እንደተናገሩ ሮይተርስ ዘግቦ ነበር። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በሚጠበቅበት በፓኪስታኗ ኢስላማባድ ከተማ የደህንነትና ሌሎች ዝግጅቶች እየተደረጉ መሆኑን አመልክቷል። ያም ሆነ ይህ ግን ሁለተኛው ዙር ድርድር ላይ በሁለቱ አገራት መካከል የሚቀር ጉዳይ አይመስልም። ያልተሳካው የመጀመሪያ ዙር ድርድር ላይ ሰፊ ልዩነቶች እንደተስተዋሉና በተለይ ደግሞ ለኒውክሌር ጦር መሳሪያነት የሚውለው የበለጸገ የኢራን ዩራኒየም ጉዳይ ትልቁ የመወያያ አጀንዳ ይሆናል ተብሎ ይጠበቃል። በነገው ዕለትም ይጀመራል የተባለው ሁለተኛው ዙር የእስላማባዱ ድርድር ምን ይዘው ሊመጣ ይችላል የሚለው ጥያቄ ከአሁኑ በርካቶችን እያነጋገረ ይገኛል። በነገው ዕለት ይደረጋል የተባለው ድርድር ምን ይዘው ሊመጣ ይችላል? ጊዜው ሲደርስ አብረን የምናይ ጉዳይ ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።